አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ እህት ወንድሞችም ደግሞ ከልብ አመሰግናለሁኝ። ክበሩልኝ የኔ ውዶች። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን እላለሁኝ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ። ያው እንደተለመደው ላይክ ሼር ሰብስክራይብ አድርጉ ማለት ነው። ማሮችህና ወዳችኋለሁ፣ አከብራችኋለሁ። ፋሚሊዎቼ ኑሩልኝ። በያላችሁበት አላህ ይጠብቃችሁ። የኡዱህያ የሀይዲ እና የአቂቃ አህክሞች የኡዱህያ የሀዲይ እና የአቂቃ አህክሞች። አንደኛ ኡዱህያ ማለት በአድሃ ቀን በኢድ ሰበብ ወደ አላህ ሱብሃነሁ ወተዓላ ለመቃረብ የሚታረድ የቤት እንስሳ ነው። የኡዱህያ ሁክም ሱናን ሙአካዳ ነው። አላህ ሱብሃነሁ ወተዓላ ስለዚህ ለጌታ ስገድ በስሙም ሰዋም ይላል። ለህዝብም ሁሉ ወደ አላህ መስዋዕት ማቅረብን ደነገግን። ከቤት እንስሳ በሰጧቸው ሲሳይ ላይ የአላህን ስም ብቻ ያውሱ ዘንድ አዘዝናቸው ይላል። አነስ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም በሁለት ወፍራም እና ቀንዳም በጎች ኡድህያ ያደርጉ ነበር ብለዋል። ቡኻሪ ዘግበውታል። መሽሩዕ ወይም የተደነገገች ለመሆኗ ሙስሊሞች ተስማምተውበታል። ዋጅብ አይደለችም። እነ አቡበክር፣ ዑመር፣ ኢብኑ መስዑድና ሌሎችም ሰሃቦች ረዲየላሁ ዐንሁ ለማረድ ችሎታው ያላቸው ሰው እንደ ዋጅብ እንዳይወስደው በማለት ኡድህያን ማረድ ትተዋል። ኡድህያን ማረድ ዋጋዋን ሰደቃ ከማድረግ ይበልጣል። በመሰረቱ ኡድህያ የሚታረደው በህይወት ካለው ሰው ነው። በህይወት ያለው ሰው አርዶት የሞተን ሰው አስታኮ ወይም አጅሩ ማጋራት ይችላል። የሞተ ሰው ኡድህያ እንዲታረድለት ወይም ወስያ ኑዛዜ አድርጎ ካልሆነ በስተቀር። የኡድህያ ሸርጦች። ለኡድህያ ትክክለኝነት የሚከተሉትን ሸርጦች አሉት። አንደኛ ከቤት እንስሳት መሆን፣ እነሱም ግመል፣ ከብትና ፍየል ወይም በግ ናቸው። ሁለተኛ በሸሪዓው ተቀባይነት ያላቸው መሆን፣ ለምሳሌ ለግመል 5 ዓመት፣ ለከብት 2 ዓመት፣ ለፍየል 1 ዓመት፣ ለበግ 6 ወር። ሶስተኛ ለኡድህያነት እንዳትበቃ ከሚያደርጓት ጉድለቶች የጠራች መሆን። እነዚህ ጉድለቶች ማስገንዘቢያ አንዲት ፍየል ወይም የአንድ ግመል 1/7 ወይም የከብት 1/7 ለአንድ ቤተሰብ ያብቃቃል። አቡ አዩብ ረዲየላሁ ዐንሁ በነብዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ሰው የአንድን ፍየል ከራሱንና ከቤተሰቡ ኡድህያ ያደርጉና ይበሉም ያበሉም ነበር ብለዋል። ትርሚዚና ኢብኑል ማጂህ የዘገቡት ሲሆን ትርሚዚ ሰሒህ ነው ብለውታል። ማስገንዘቢያ በላጩ ግመል ነው። ከዚያም ከብት ከዚያም ፍየል ወይም በግ ሙሉ ከሁሉም አይነት በላጩ በከፍተኛ ዋጋ የሚገዛ ነው። ማስገንዘቢያ በኡድህያ መጋራት ወይም በሁለት መልኩ ነው። በኡድህያ መጋራት በሁለት መልኩ ነው።
አንደኛው በሰዋቡ መጋራት ነው። ባለ ኡድህያው አንድ ሰው ሆኖ ከሱ ጋር ሌሎች ሙስሊሞች በሰዋብ ይጋራሉ። ይህ ይቻላል። ሁለተኛው በባለቤትነት መጋራት፣ ሁለት እና ከዚያ በላይ ቤቶች በአንድ ኡድህያ ወይም በአንድ ፍየል ወይም በግ ባለቤትነት ተጋርተው ማረድ። ይህ አይቻልም። ለኡድህያነት እንዳትበቃ የሚያደርጉ ጉድለቶች ወይም አይቦች፣ አንደኛ በግልጽ አውራ የሆነች አትበቃም። እሷም አይኗ የሰመጠ ወይም ወደ ውጭ የወጣ ናት። እንደዚያውም እውርም አትሆንም። አይኗ ቀጥ ያለ ሆኖ የማይታይ ከሆነ ወይም ነጭ ነገር አይኗ ላይ ካለ ግን ትበቃለች። ሁለተኛ አልአጂፍዕ፣ ይህች ደግሞ የአጥንቷ መቅኒ የተወገደ ነው። ሶስተኛ ግልጽ አንካሳ ወይም አልአራጅዕ የሆነች፣ ይህች ከጤነኞቹ ጋር መሄድ የማትችለው ነች። እንደዚያውም እጅ ወይም እግሯ የተቆረጠ ወይም የተሰበረ፣ የምታነክስ በትንሹ ከሆነ ከጤነኞቹ ጋር እኩል መሄድ የማይከለክላት ከሆነች ትበቃለች። አራተኛ ግልጽ በሽተኛ የሆነች፣ ይህች ደግሞ በሽታዋ በግልጽ የታየባት፣ ለምሳሌ ከግጦሽ ከልክሏት እንድትቀመጥ የሚያደርጋት፣ ወባ ስጋዋን የሚያበላሽ፣ ግልጽ እከክ ከልክለዋትም የሚያደርጋት፣ ጉዳት ያጋጠማት፣ ለምሳሌ የታነቀች፣ የተደበደበች፣ ተንከባላ የተጎዳች፣ በቀንድ የተወጋች፣ አውሬ ከአካሏ ላይ የበላባት፣ በመውሰድ ላይ ያለች። አልበራኢ ቢን አዚብ ረዲየላሁ ዐንሁ የአላህ መልእክተኛ በውስጣችን ቁመው አራት አይነቶች ለኡድህያ አይበቁም። ግልጽ የሆነች አውራ፣ ግልጽ የሆነች በሽተኛ፣ ማንከሷ በግልጽ የሚታወቅባት እንካሳ፣ መቅኒ የሌላት አጂፍዓ አሉ ብሏል። አህመድ፣ አቡ ዳውድ፣ ትርሚዚ፣ ነሳኢ የዘገቡት ሲሆን ትርሚዚ፣ ኢብኑ ኹዘይማና ኢብኑ ሂባን ሰሒህ ነው ብለውታል። አምስተኛ ላተ ቆራጣ ወይም አልበትራእ የሆነች በግ፣ ላቷ በሙሉ ወይም በአብዛኛው የተቆረጠባት በግ አትበቃም። የተጣሉ ወይም መክሩህ የሆኑ ጉድለቶች፣ አንደኛ ቀንዷ የተሰበረ ወይም ጆሮዋ የተቆረጠ በከፊልም ቢሆን ወይም ጆሮ የተቀደደ ወይም የተበሳ። ሁለተኛ ጭራው የተቆረጠ ግመል ወይም ከብት። ሶስተኛ ከጥርሶቹ የተወሰነ የወለቀ። አራተኛ ጡቷ የደረቀ። ኡድህያ የሚታረድበት ጊዜ ቀደም ብሎ ከተሰገደው ኢድ አልአድሃ ሰላት በኋላ ነው። አልበራኢ ቢን አዚብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በዛሬው ቀናችን ቅድሚያ የምንጀምርበት ነገር መስገድ ነው፣ ከዚያም ተመልሰን ማረድ ነው። ይህን ያደረገ ሱናችንን አገኘ። ከዚህም ቀደም ብሎ ያረደ ለቤተሰቡ የሰጠ ስጋ ነው። ኡድህያ አይደለም ብለው ሙተፈቁን አለይህ። በሀገሩ ውስጥ የኢድ ሰላት ከሌለ የኢድ ሰላት ከሚሰገድበት ጊዜ ልክ በኋላ ነው። የማረጃው ወቅት
የማረጃው ወቅት ከኢድ ቀን በኋላ እስከ 3 ቀን ይቆያል። ኑበይሸቱል ሁዘሊ ረዲየላሁ ዐንሁ ባስተላለፈው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አያመል ተሽሪቅ የመብላት የመጠጣትና አላህን ሱብሃነሁ ወተዓላን የማወደስ ቀናት ናቸው ብለዋል። ሙስሊም ዘግበውታል። የማረጃ ጊዜው ካለፈ የቆየው በመርሳትና በመሳሰሉት ዑዙር ምክንያት ከሆነ ዋጅብ የሆኑትን እንደ ነዝር፣ ለኡድህያ ተብሎ ተለይታ የተቀመጠች ወይም አልሙአየና ወሲያ ተደረገችና የመሳሰሉት ኡድህያዎች ይታረዳሉ። የሱናው ኡድህያ ይቀየራል ወይም አይታረድም። ማስገንዘቢያ ኡድህያ ተለይታ የምትታወቀው ወይም ሙአነያ የምትሆነው በቃል ነው። ይህች ኡድህያ ነች ወይም የአላህ ነች እንዴ ማለት እና የመሳሰሉት ወይም ደግሞ በኡድህያ ንያ በማረድ ነው። ኡድህያን ለይቶ ከማስቀመጥ ወይም ትዕዩን ጋር ተያያዙ ጉዳዮች፣ አንደኛ መሸጥ አይቻልም፣ በስጦታም መስጠት አይቻልም ከሷ የምትሻል ለመቀየር ካልሆነ በስተቀር። ሁለተኛ ፀጉሯ አይቆረጥም ለሷ የሚጠቅማት ካልሆነ በስተቀር። ወተቷ አይጠጣም ከልጇ ከተረፈ እንጂ። ሶስተኛ ለኡድህያነት እንድትበቃ የሚያደርጋት ጉድለት እንዳትበቃ የሚያደርጋት ጉድለት ከተከሰተባት ወይም ከተሰረቀች ወይም ከጠፋች በሰውየው ድርጊት ወይም ችልተኝነት ምክንያት ከሆነ መሰሏን መተካት ግዴታ ይሆንበታል። በሱ ድንበር ማለፍ ወይም ችልተኝነት ካልሆነ እንዲሁ ጉድለት ከተከሰተባት እሷኑ ያርዳታል። ለኡድህያነት ከመለየቱ በፊት ነዝር ያድርግበት። ካልሆነ በስተቀር ነዝር አድርጎ ከሆነ በጤነኛ መለወጡ ግዴታ ይሆንበታል። ማስገንዘቢያ ሱናውን 1/3 ሱኒናውን 1/3 መብላት፣ የ1/3 ስጦታ መስጠት እና 1/3 ሰደቃ መስጠት ነው። ሁሉንም ቢበላ ዑለሞች ይቻላል ብለዋል። ግን ስጋ የሚል ስያሜ ባለው ነገር ሰደቃ ማድረግ ዋጅብ ይሆንበታል። አላህ ሱብሃነሁ ወተዓላ ለማኝንም ለልመና የሚያደድምንም አብሉ ይላልና ለማኝንም ለልመና የሚያገዳድምንም አብሉ ብለዋልና። ማስገንዘቢያ የዚልቂዕዳ ወር መጨረሻ ቀን ፀሐይ ጠልቃ 10ቱ የዙልሐጅ ቀናት ከገባ በኋላ ለሱ የመጀመሪያ የሆነውን ኡድህያ እስከሚያርድ ድረስ ኡድህያ አድራጊው ከፀጉሩ ወይም ከጥፍሩ ወይም ከቆዳው መቁረጥ ሐራም ይሆንበታል። ኡሙ ሰልማ ባስተላለፈችው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም 10ቱ ከገባና አንዳችሁ ኡድህያ ማድረግ ከፈለገ ኡድህያውን እስከሚያደርግ ድረስ ከፀጉሩም ሆነ ከጥፍሩ ምንም አይወሰድ ወይም አይቆረጥም ብለዋል። ሙስሊም ዘግበውታል። በሌላ የሙስሊም ዘገባ ከፀጉሩም ሆነ ከሰውነቱ ምንም አይነካም ብለዋል። ሁለተኛ ሀዲ ማለት ለሐረም ወይም በሐጅ ጊዜ መካ ላይ ስጦታ የሚደረግ የቤት እንስሳ ነው። ከሀዲ ዋጅብ የሆነ አለ። ቀደም ሲል በሐጅ አሕካም ውስጥ እንደተገለጸው
የተመትኦ እና የቂርአን ሃዲ ዋጅብ ናቸው። ተጠውዒ ወይም ሱናን የሆነን አለ በሐጅ በዑምራና በሌላም። ነብዩ ሰለላሁ ዐለይሂ ወሰለም 100 ግመል ሃዲ ሰጥተዋል። ሙተተፈቁን ዐለይሂ። ማስገንዘቢያ ሃዲ እና ኡድህያን በብዙ አህካሞቻቸው ይመሳሰላሉ። በአፈጻጸምም ሽርጦቻቸው በጉድለት ወይም ዑዩብ አህካሞቻቸውና በመመሳሰሉት። ማስገንዘቢያ ኡድህያ በሚለይበት ወይም ትዕዩን በሚደረግበት ነገር ሃዲይም ትዕዩን ይደረጋል። እንደዚያውም ምልክት በማድረግ እና በአንገት ላይ የማንጠልጠል ትዕዩን ያደርጋል። ሃዲይን ምልክት ወይም ኢሽዓር ማድረግ፣ በአንገት ላይ ማንጠልጠል ተቅሊድ። ሃዲይን ኢሽዓርና ተቅሊድ ማድረግ ሱና ነው። ኢሽዓር ማለት የሻኛን ቀኝ ገጽታ በመሰንጠቅ ምልክት ማድረግ ሲሆን ሻኛ የሌለው ግመል ወይም ከብት ቢሆንም ያንኑ ቦታ ደም እስኪፈስ ድረስ ሰንጥቆ ምልክት ማድረግ ነው። ተቅሊድ ማለት እንስሳው በአንገቱ ላይ ሸበጥ ወይም ጫማ ወይም ክር ወይም የመሳሰሉትን ማንጠልጠል ነው። ኢሽዓር የሚደረገው ለግመልና ለከብት ብቻ ነው። ተቅሊድ ለሁሉም እንስሳት ይሆናል። ማስገንዘቢያ ሃዲይን ከሂል ወደ ሐርም መንዳት የተወደደ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ሃዲያቸውን የነዱት ከዚል ዙለይፋ ነበር። ኢብኑ ዑመር ረዲየላሁ ዐንሁ ሃዲያቸውን የነዱት በመካና በመዲና መካከል ከምትገኘው ቀዲድ ከምትባል ቦታ ነበር። 3ኛ አቂቃ። አቂቃ ማለት አላህ ለሰጠው ለልጅ ጸጋ አላህን ለማመስገን የሚታረድ ፍየል ወይም በግ ነው። ሰሙራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ልጅ በአቂቃው ታዛዥ ነው፣ በ7ኛው ቀን ከሱ ትታረዳለች፣ ስምም ይወጣለታል ብለዋል። አህመድ፣ አቡ ዳውድ፣ አትርሚዚ፣ አን-ኒሳኢ እና ኢብኑ ማጂህ የዘገቡት ሲሆን አትርሚዚ ሰሒህ ነው ብለውታል። የአቂዳ ጥበብ ኢብኑል ቀይም ረሂመሁላህ ዐንሁ እንዳሉት የአላህ ሱብሓነሁ ወተዓላ ከልጅ ላይ የሚፈጸመው እርድ ወይም ነሲካ ልጅ ወደ አዱንያ ከመጣበት ጊዜ ጀምሮ ተንጠልጥሎበት ካለው ሸይጣን መያዣነት የሚፈታበት ሰበብ አደረገ። አቂቃ ልጁን ከሸይጣን እገታና እስር እንዲሁም ለአኼራ ጉዳዩ እንዲሰራ ካደረገበት ክልከላ ነፃ የሚያደርገው ቪዛ ነው። ማስገንዘቢያ ለኡድህያ ሾርጥ የሚሆኑ ነገሮች ለአቂቃም ሽርጥ ናቸው። ጊዜዋ ሱናውን ልጅ ከተወለደበት በስተ7ኛው ቀን ላይ ማረድ ነው። የተወለደበት ቀን ተቀጥሮበት ያለፈው የሰመራ ሐዲስ ይህንን ያስረዳናል። 7ኛው ቀን ካለፈ በማንኛውም ቀን ማረድ ይቻላል። ስበቡ አለና እሱም ለልጅ ጸጋ አላህን ማመስገን ነው። ልኳ ሱናው ከወንድ ልጅ 2 ፍየል ከሴት ልጅ ደግሞ 1 ፍየል ማረድ ነው። አብደላህ ቢን ዑመር ረዲየላሁ ዐንሁ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከወንድ ልጅ 2 ፍየል ከሴት ልጅ 1 ፍየል ብለዋልና። አህመድ፣ አቡ ዳውድ እና
አነሳኢ እንደዘገቡት። በሐቂቃ ማጋራት አይቻልም። ማስገንዘቢያ ስያሜ ማሳመር ይወደዳል። አረብኛና ጥሩ ትርጉም ያለው በአብደላህና በአብዲር ረሂማን መሰየም ይወደዳል። ከዚያም ለማንኛውም የአላህ መልካም ስሞች አብዱል ወይም ባሪያ ብሎ መሰየም። ከዚያም በነቢያት መልእክተኛና በሳሊሆች ስሞች መሰየም ይወደዳል። ስም በተሰያሚው ላይ ተጽዕኖ አለውና። ስም ማውጣቱ በሰባተኛው ቀን ቢሆን ይወደዳል። ቀደም ብሎ አዘጋጅቶለት በተወለደበት ቀን ሰይሞት ካልሆነ በስተቀር። ማስገንዘቢያ በሰባተኛው ቀን የወንድን የራስ ፀጉር መላጨትና በክብደቱ ልክ ብር ወይም ፊዲዳ ሰደቃ ማድረግ ይወደዳል። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። የኔ ውዶች ወዳችኋለሁ፣ አከብራችኋለሁኝ። የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።